እናከብርሃለን። ባህር ዳር ታመሰግናለህ። እሸቴ ይኸው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። ባህር ዳር ከነማ በነበርኩበት ሰዓት አላውቅም። ፔጁ ላይ ብትገቡ የኔ ፎቶ አለ ብዙ ቦታ፣ በጣም ብዙ ቦታ። ያ ማለት ባህር ዳር ከነማን የሚደግፍ ያንን ማሊያ የለበሰ ባህር ዳር ከነማን የሚደግፍ ሁሉም ሰው የኔ ፎቶ አለው ማለት ነው። ቀላል ነው ገብቶ ስነ ሲል ይወጣል እና ያንን ችሎ እስከ ዛሬ ድረስ አሁን ታውቁታላችሁ። ትንሽ ነገር ለላይክ ለኮሜንት ሁሉ የሚሯሯጥበት ጊዜ ያንን ችላችሁ እስከ ዛሬ ድረስ የኔን እንትን አክብራችሁ እስከ ዛሬ ድረስ ለጠበቃችሁ ምን ለውጥ እላለሁ። የባህር ዳር እዛም ቢሆን እያለው ጓደኞችና ብዙ ያሉ ሰዎች አሉ። ይህን የጠበቃችሁ ሁላችሁ እግዚአብሔር ያክብርልን። ለእናንተም ብዙ ጉድ አለባችሁ። እግዚአብሔር ለዚህ ሚስጥራችሁ ይጠብቅላችሁ። እግዚአብሔር ሁሉ ይባርካችሁ። በጣም ነው የማመሰግነው። እኔ ትናንት ስወቀስ አይደለም ያውቀዋለሁ ምስክር የቆመልኝ በጣም ብዙ በከተማችን ምርጥ ኢንተርፕረነሮች መካከል አንዱ ሆኖ የበርካቶች በተለይ ሲኒየር የሆኑ ልምድ ያላቸውን ሳይሆን ልምድ የሌላቸውን ከታች እየኮተኮተ እያስተማረ ብቁ ባለሙያ ማድረግን ከጎዳና እያነሱ የተሻሉ ባለሙያ እያደረጉ ለሀገር ማበረከትን ያውቅበታል። ይልቃል ባሬስታው ማኪያቶ ወደዚህ እንድትመጣልን በታላቅ ክብር እንጠይቃለን። ይልቃል ወይም ደግሞ በስራው ባሬስታው ማኪያቶ የተለየ ወዳጅነት የተለየ ቅርርብ እንዳላቸው ሰምቻለሁና ከስጦታው በፊት አንድ ነገር ብል ብሎኛል። እድል ልስጠው አይደል? አንዲት ደቂቃ። እንዴት ዋላችሁ? እኔ ባሬስታው እባላለሁ። ያው ሰነን ማቀው ከ4 ዓመት በፊት ነው። አጋጣሚ በዚህ ድርጅት ውስጥ በዩኒሰን ተቀጥሬ ይሰራ ነበር። እዚህ መጥቶ ነው ያወቅኩት። በሌላ ጊዜ የራሴን ትንሽ ቢዝነስ ከፍቻለሁ ስለው ደወለልኝ። ምን ልታዘዝ ስለው ከአንተ ቤት አስተናጋጁኜ መስራት እፈልጋለሁ አለኝ። ከዛ እንደዛ ሲለኝ እያሾፈ ነበር የመሰለኝ። እኔ ቀለል አድርጌ ያየሁት እሺ ና አልኩት። ከዛ ወደ እኔ ስራ ቦታ መጥቶ አስተናጋጅ መሆን እፈልጋለሁ ሲለኝ መኪና ቆሞ ነበር እኔ ቤት ውስጥ የገባው። ከዛ እንዴት ስለው ለአእምሮ የሚከብድ ነገር ነው የነገረኝ። ዝቅ ማለትን መለማመድ እፈልጋለሁ እኔ ማነኝና ብሎ ሳያቋርጥ ለአንድ ወር ከኔ ጋር እንደ ሰራተኛ ዝቅ ብሎ አስተናግዷል። እና በዚህ አጋጣሚ ለቀጠርኳቸው ሰራተኞች ራሱ ለንግግር እንኳን ጥንቃቄ እንዲኖረኝ እንደዚህ አይነት ስለልቦና ስለሰጠኝ ስላወቅኩህ በጣም ነው የማመሰግነው። በጣም በሰዓቱ ሲያወራኝ ልክ የሰራተኛ ምግብ ነው የምመገበው፣ ልክ እንደ ሰራተኞች ነው የምታዘኝ ብሎ ቃል አስገባኝ። እኔ እየከበደኝም ቢሆን እሱ መጋፈጥ የፈለገውን ቻሌንጅ ላግዘው ስለፈለግ በጠዋት 12 ሰዓት ይገባል፣ ቤት ይወለውላል፣ ቴብል ያጸዳል፣ ልክ ጎንበስ ብሎ ያስተናግዳል ማለት ነው። አጋጣሚ ከጀርባ ሆኜ ፎቶ አንስቼው ነበር እና ሳሳየው እኔ ፎቶ አልወድም አለኝ። ፊቱ አይታይም፣ ፌስቡክ ላይ ራሱ ለጥፌው ነበር፣ ፊቱ አይታይም። እና ስነዬ በጣም ነው የማከብርህ። ይህን እድል በአንተ ምክንያትም ስላገኘው ከአንተ ጎን ስለቆምኩ በጣም ነው የማመሰግን። በብዙ ነገር ደግፈኝ ዛሬ ከአንድ ካፌ ወደ 2 ካፌ እንዲኖረኝ በአንተ ምክንያት ነው። አመሰግናለሁ። ስለዚህ ወደዚህ ስመጣ እሱ ይመጣል ሲባል ባህር ዳር ከነማ በነበርኩበት ሰዓት አላውቅም። ፔጁ ላይ ብትገቡ የኔ ፎቶ አለ ብዙ ቦታ ላይ፣ በጣም ብዙ ቦታ ላይ። ያ ማለት ባህር ዳር ከነማን የሚደግፍ ያንን ማሊያ የለበሰ ባህር ዳር ከነማን የሚደግፍ ሁሉም ሰው የኔ ፎቶ አለው ማለት ነው። ቀላል ነው ገብቶ ስነ ሲል ይወጣል እና
ያንን ችሎ እስከ ዛሬ ድረስ አሁን ታውቁታላችሁ፣ ትንሽ ነገር ለላይክ ለኮሜንት ምናምን ሁሉ የሚሯሯጥበት ጊዜ ያንን ችላችሁ እስከ ዛሬ ድረስ የኔን እንትን አክብራችሁ እስከ ዛሬ ድረስ ለጠበቃችሁኝ ምለው ጠቅላላ የባህር ዳር ሰው እዛም ቢሆን ያለው ጓደኞቼ ምናምን በዙሪያ ያሉ ሰዎች አሉ። ይሄን የጠበቃችሁ ሁላችሁንም እግዚአብሔር ያክብርልኝ። ለእናንተም ብዙ ጉድ አለባችሁ አውቃለሁ። እግዚአብሔር ለእናንተ ሚስጥራችሁን ይጠብቅላችሁ። እግዚአብሔር አለሁ ይበላችሁ። በጣም ነው ማመሰግነው። እኔ ትናንት ስወቀስ አይደለም እኔ አውቀዋለሁ ብሎ ምስክር የቆመልኝ በጣም ብዙ ሰው አለ። ማንም ሰው ራሱን እንኳን ለራሱ መመስከር ማንችልበት ጊዜ ነው። ራሳችን እንኳን የሆነ ማንነት አለ ውስጣችን እና ለቆማችሁልኝ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እግዚአብሔር ምስክር ይቆምላችሁ። ዛሬ ይሄንን የንጉሥ አቀባበል እኔ ጭራሽ አልጠበቅኩም። ብቻ እግዚአብሔር መታበይ እንዳይሆንብኝ እንቀበለው በእልልታ ሁላችን ከመቀመጫችን ብድግ ብለን ስላደረገው ነገር ስለሰራው ስራ ታላቅ ክብር ይገባዋል። እባካችሁ አንደበተ ርቱዕ ሸበላው መልከ መልካሙ የተግባር ሰው በጎ ካንተ ጀርባ ያለው ደከመን ሰለቸን ሳይሉ ኔትወርክ የሀገር ርቀት የባህር ማዶ ሳይገድባቸው ገንዘባቸውን ሐሳባቸውን ሁሉ ለግሰው ለበርካቶች እምባባሽ ሆነው በዚህ በጎ ተግባር ላይ የተሳተፉ ሁሉ እዚህ አዳራሽ ሆነን አንዴ ሞቅ ያለ ክብር እንስጣቸው እስኪ። አንተም ደግሞ በርካቶች የሰውን ገንዘብ በሚመኙበት ሰዓት አደራህን ጠብቀህ ቃልህን ጠብቀህ አደራህን ሳትበላ በዚህ ወግ ክብር ላይ ተገኝተህ በርካቶች ያንተን እጅ እንዲለምኑ ምነው መልእክተኛው ባየኝ ብለው በርካቶች እንባቸውን እያፈሰሱ በየመንገዱ መኪና ባዩና የቆመ መኪና ባዩ ቁጥር ሁሉ የሚያሰቀልሉ ህዝቦች እንዲፈጠሩ ፈቅደናል። ይህ ታማኝነት ነው። ይህ አርያነት ነው። ይህ አደራ አክባሪነት ነው። በዚህ ተግባር ይቀጥል። ሸቴ ይኸው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል።